ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ የዩኒት 9 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 9.3 የናፖሊዮን ኢራ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉት ከሆነ እንደተለመደው የቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የኮሜንት መጀመሪያ ሳጥን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። The French Revolution ended when a French general named Napoleon Bonaparte took power and established ዲክታተርሺፕ ኦቨር ፍራንስ ኤንድ ሞስት ኦፍ ዩሮፕ። እንደምታስታውሱት የፈረንሳይ ሪቮሉሽን ኢንድድ እንዳደረገ ወይም ካበቃ በኋላ ፈረንሳይን ያስተዳድር የነበረ ወይም ፈረንሳይን የገዛ የነበረው ሰው ናፖሊዮን ቦናፓርቲ በመባል ይታወቃል። ይህ ሰው የጦር ጀነራል ነበር። በተለይም ይህ ሰው ለየት የሚያደርገው ፈረንሳይን ብቻ አይደለም የገዛው፣ አብዛኛውን የአውሮፓ ሀገሮች ኮንትሮል በማድረግ ወይም በመቆጣጠር እጅግ በጣም ታላቅ የሆነ ኢምፓየር ቢውልድ ማድረግ ችሎ ነበር፣ አሊያም መመስረት ችሎ ነበር ማለት ነው። The period of the rule Napoleon in France and Europe is known as the Napoleon era 1799 up to 1815። በተለይም በፈረንሳይ ታሪክ ውስጥና በአውሮፓ ታሪክ ውስጥ ከ1799 እስከ 1815 ድረስ የነበረው የናፖሊዮን ኢራ ወይም የናፖሊዮን ጊዜ እየተባለ ይጠራ ነበር። ናፖሊዮን ወደ ስልጣን የመጣው በ1799 ነበር። ከስልጣን የወረደው በ1815 ነበር። ስለዚህ ከ1799 እስከ 1815 ድረስ ያለው በፈረንሳይ ታሪክ ውስጥና አስተውሹ በአውሮፓ ታሪክ ውስጥ የናፖሊዮን ኢራ እየተባለ ይጠራ ነበር። ናፖሊዮን ማን ነው? የት ነው የተወለደው ብለን በምናይበት ጊዜ ናፖሊዮን ቦናፓርቲ was born in 1769 on the Mediterranean island of Corsica። ናፖሊዮን ቦናፓርቲ የተወለደው በ1769 ኮርሴካ በምትባል ትንሽ አነስተኛ ደሴት ላይ ነበር ናፖሊዮን የተወለደው ማለት ነው። ስለዚህ ናፖሊዮን የተወለደው ሜዲተራኒያን አካባቢ በምትገኝ አይስላንድ ወይም ደሴት ኮርሴካ በምትባል ቦታ ላይ ነበር ናፖሊዮን ቦናፓርቲ በ1769 የተወለደው ማለት ነው። The age of 26 he became an officer in the French army። በተለይም ገና በልጅነቱ ነበር ወደ ሚሊተሪው አሊያም ወደ ውትድርና ዓለም የገባው። እድሜው 26 እንደሞላም የፈረንሳይ አርሚ ኦፊሰር ሆኖ አገልግሏል። በተለይም ናፖሊዮን ቦናፓርቲ በ1795 አካባቢ በፈረንሳይ ሀገር ውስጥ እጅግ በጣም ታዋቂ የሆነ አሊያም ፌመስ የሆነ የመጣበት ጊዜ ነበር። He was a support and a friend of the French Revolution። ናፖሊዮን ቦናፓርቲ እጅግ በጣም የፈረንሳይ ሪቮሉሽን እንዲቀጣጠል አመፁ እንዲቆይ በፈረንሳይ ሀገር ውስጥ የነበረው ኦልድ ታይም እንዲወድቅ እጅግ በጣም ይፈልግ ነበር። ስለዚህ ናፖሊዮን ቦናፓርቲ ከሚባለው በላይ የፍሬንች ሪቮሉሽን ቀንደኛ የሆነ ደጋፊ ነበር ማለት ነው። ናፖሊዮን እየታወቀ የመጣው እንዳልኳችሁ በ1795 አካባቢ ነበር። ሞር ደግሞ ናፖሊዮን ፌመስ ያደረገው አንድ ነገር ነበር። ያህም ነገር he saved France from foreign danger and reversed the invasion። ፈረንሳይን ከሁለት ታላላቅ የሆኑ ኢንቬንሽኖች አሊያም ወረራዎች ታድጓት ነበር አሊያም ጠብቋት ነበር። እነዚህ ወረራዎች ከጣሊያንና ከኦስትሪያ የመጡ ነበር። ሁለቱንም ወረራዎች ናፖሊዮን ቦናፓርቲ የፈረንሳይ አርሚ ኮማንደር በመሆን አሊያም አዛዥ በመሆን በሁለቱም ጦርነት አሸንፎ ነበር አሊያም ድል ቀንቶት ነበር። በዚህ የተነሳ እጅግ በጣም ፌመስ ሊሆን ችሎ ነበር ማለት ነው። ከዛም በተጨማሪ ናፖሊዮን ቦናፓርቲ from 1798 up to 1799 he was Egypt and managed a short-lived conquest of the country። ከ1798 እስከ 1799 ድረስ ናፖሊዮን ቦናፓርቲ ወደ አፍሪካ በመምጣት ግብፅን ኮንትሮል በማድረግ ለአንድ ዓመት ያህል አጭር ጊዜ ቢሆንም አስተዳድሮ ነበር አሊያም ግብፅን ገዝቶ ነበር ማለት ነው። ከዛ በኋላ ግን ወደ ሀገሩ አሊያም ወደ ፈረንሳይ በመመለስ he took over government power by coupled in 1799። በ1799 ወደ ፈረንሳይ በመመለስ የፈረንሳይ መንግስትን በኮፕሬት አሊያም በመፈቀለ መንግስት ገልብጦ የፈረንሳይ ሀገር መሪ አሊያም ንጉስ ሆኖ ነበር ማለት ነው። ስለዚህ ናፖሊዮን ቦናፓርቲ የፈረንሳይ መንግስት መሪ የሆነው በዛ ጊዜ የነበረውን የፈረንሳይ መንግስትን በመፈንቅለ መንግስት በመገልበጥ ነበር ናፖሊዮን ቦናፓርቲ የፈረንሳይን መንግስት በእጁ ያስገባው ማለት ነው። በመጨረሻ
Napoleon finally made himself Emperor of France on December 2, 1804 በ1804 ዲሴምበር 2 ቀን ናፖሊዮን ቦናፓርቲ ራሱን የፈረንሳይ ንጉሠ ነገሥት በማድረግ አወጀ ማለት ነው። ስለዚህ ከዚህ ጊዜ ጀምሮ ናፖሊዮን ቦናፓርቲ እጅግ በጣም ጠንካራ የሆነ ኢምፓየር በፈረንሳይ ውስጥና በአውሮፓ ውስጥ መገንባት ጀምሮ ነበር። As ruler of France, he introduced many reforms into political, economical, social and cultural field. ናፖሊዮን ቦናፓርቲ በስልጣን እያለ እጅግ በጣም የተለያዩ የሆኑ ሪፎርሞችን እንዲሁም ለውጦችን አምጥቶ ነበር። በፖለቲካው፣ በኢኮኖሚው፣ በሶሻል እንዲሁም በካልቸር ጨምሮ በፈረንሳይ ሀገር ውስጥ የተለያዩ የሆኑ ሪፎርሞችን ወይም የተለያዩ የሆኑ ለውጦችን አምጥቶ ነበር። ከነዛ መካከል እስቲ ናፖሊዮን ቦናፓርቲ በስልጣን እያለ በፈረንሳይ ሀገር ውስጥ የለወጣቸውን ነገሮች በአጭሩ እንመልከት። የመጀመሪያውና አንደኛው ነገር his administration was highly centralized ከሚባሉ በላይ የመንግስቱን አወቃቀር ሴንትራላይዝ አድርጎት ነበር። ወይም በሌላ አባባል ሙሉ ለሙሉ ፓወሩን እሱ ይዞት ነበር እንጂ ለሌላ ሰው አሊያም ለሌላ አካል ሼር ፓወር አላካሄደም። በዚህም ሴንትራላይዝ የሆነ ገቨርንመንት እንዲመሰረት አድርጎ ነበር። introduced the Napoleon Code of Laws in 1804 በ1804 ናፖሊዮን ኮድ የሚባል ላው አሊያም የተለያዩ ህጎችን አውጥቶ ነበር። ይሄ ናፖሊዮን ኮድ የተባለበት ምክንያት ናፖሊዮን ራሱ እነዛን ህጎች ስላወጣቸው ነው ናፖሊዮን ኮድ እየተባለ የሚጠራው። ከነዛ ህጎች መካከል እጅግ በጣም ብዙ ቢገኙም ለምሳሌ ዋነኛው ተብሎ የሚጠቀሰው ኮመርሻል ላው ነው። ስፔሻሊ የተለያዩ የሆኑ የንግድ ህጎችን አውጥቶ ነበር። ከዚህም በተጨማሪ የተለያዩ የሆኑ የሲቪሊያን ላዎችን አውጥቶ ነበር። ስለዚህ የተለያዩ ህጎችን አውጥቷል ማለት ነው። he law generated civil equality all person regardless of the world of rank ከሚባለው በላይ በፈረንሳይ ሀገር ውስጥ ኢኳሊቲ ወይም እኩልነት የሚባለው ነገር እንዲኖር አድርጓል። ሁሉም የፈረንሳይ ህዝቦች እኩል ናቸው ብሎ ደምድሞ ነበር። ማንም በአድሎ የሚስተናገድበት፣ ማንም ሀብታም ስለሆነ ከፍ ከፍ የሚደረግበት፣ ድሃ ስለሆነ ዲስከሬጅ የሚደረግበትን ሲስተም ሙሉ ለሙሉ አጥፍቷል። የፈረንሳይ ክላስን አንድ የሆነ ክላስ ብቻ ነው እንጂ ያለው እንደ ኦልድ ራይም ጊዜ ፈርስት ክላስ፣ ሰከንድ ክላስ ኦር ሰርድ ስቴት፣ ፈርስት ስቴት የሚባል ነገር የለም። ህዝብ ነው እኩል ነው የሚገለገለው ብሎ እኩል የሆነ ለሁሉም ህዝብ ኢኳሊቲ ሰጥቶ ነበር። ኢምፕሎይመንት ኤንድ ፕሮሞሽን ኢን ገቨርንመንት ኦፊስ ሃር ሜድ ኦፍ ዘ ቤዝድ ኦን አቢሊቲ በተለይም ስራ የሚሰሩ ሰዎች በአቢሊቲያቸው አሊያም በስኪላቸው እንዲቀጠሩና እንዲሰሩ አድርጎ ነበር። ይህ ማለት ለምሳሌ እናንተ የኮምፒውተር ጠጋኝ ሆናችሁ መሐንዲስ አትሆኑም ማለት ነው። ባላችሁ ክህሎትና አቢሊቲ ወይም ስኪል ብቻ ነው መስራት የምትችሉት። ይሄ ደግሞ የፈረንሳይን ኢኮኖሚ እንዲያድግላት አድርጎ ነበር። ሂዝ ኢስታብሊሽ ኢን ዘ ናሽናል ባንክ ኦፍ ፍራንስ በተለይም በፈረንሳይ ውስጥ የመጀመሪያው የሆነውን ናሽናል ባንክ ኦፍ ፍራንስ ገንብቶ ነበር አሊያም አስጀምሮ ነበር። ኢትዮጵያ ውስጥ ብሔራዊ ባንክ እንደሚባለው ሁሉ በናፖሊዮን ጊዜ ደግሞ ናፖሊዮን ናሽናል ባንክ ኦፍ ፍራንስ የሚባል ገንብቶ ነበር አሊያም ኢስታብሊሽ እንዲሆን አድርጎ ነበር ማለት ነው። ፐብሊክ ወርክስ ሰች አስ ሮድስ ኤንድ ብሪጅ ኤንድ ቸርችስ የተለያዩ የሆኑ ህብረተሰቡን ሊጠቅሙ የሚችሉ የተለያዩ መንገዶችን፣ የተለያዩ ድልድዮችን፣ የተለያዩ ቤተ እምነቶችን በሱ ጊዜ እንዲገነቡ አስችሎ ነበር። he settled difference between his state and churches and Napoleon promised to pay the salaries of clergy of France በተለይም ከካቶሊክ ቤተክርስቲያን ጋር የነበረውን ግጭት የነበረውን ውዝግብ በናፖሊዮን ጊዜ ናፖሊዮን እንዲፈታ አድርጎት ነበር። ሶሉሽን አምጥቶ ነበር። ከዛም በተጨማሪ ለክለርጂዎች ለቤተክርስቲያን አገልጋዮች ደግሞ ፔይ ወይም ገንዘብ እንዲከፈላቸው አድርጎ ነበር። ወይም ደሞዝተኛ እንዲሆኑ ቃል ገብቶላቸው ነበር። ቃሉንም ፈጽሞላቸዋል ማለት ነው። ዌር ቶከን ኤክስፓንድ ኦፍ ኢንዲኬሽን ከሚባለው በላይ በፈረንሳይ ሀገር ውስጥ ታይቶ በማይታወቅ ደረጃ ትምህርት እንዲስፋፋ አድርጓል። ከዛም በተጨማሪ ዘ ሰከንደሪ ስኩል ኤንድ ዩኒቨርሲቲዎች እንዲከፈቱና ተማሪዎች ወደ እነዚህ ቦታዎች እየሄዱ እንዲማሩ አድርጎ ነበር። እነዚህ ነገሮች ናፖሊዮን ፈረንሳይን መግዛት ከጀመረ በኋላ ያመጣቸው ለውጦች ሪፎርሞች ናቸው። እነዚህ ከብዙዎቹ
ጥቂቶቹ ናቸው ማለት ነው። ናፖሊዮን ገቨርንመንት ኢን ፍራንስ ወዝ የሚሊታሪ ዲክታተርሺፕ። ናፖሊዮን የሁሉን ስራ ቢሰራም የሁሉ ለውጦቹን ቢያመጣም ነገር ግን በአንዳንድ ሀገራትና ፈረንሳይ ውስጥ ባሉ የተለያዩ ብሔርተኞች የናፖሊዮን መንግስት ሚሊታሪ ዲክታተርሺፕ ነው አሊያም ወታደራዊ የሆነ አምባገነንነት ነው ናፖሊዮን እያካሄደ ያለው። ስለዚህ ፈረንሳይ የምትመራው ዲሞክራሲ በሆነ መንገድ ሳይሆን በሚሊታሪ ዲክታተርሺፕ ነው ወይም በወታደራዊ አምባገነን ነው የምትመራው እያሉ ዲስካሬጅ ያደረጉ ነበር ወይም ይናገሩ ነበር። ቦናፓርቲስ ዲክታተርሺፕ however had a good side። ነገር ግን የናፖሊዮን ገቨርንመንት ወይም ቦናፓርቲ ዲክታተርሺፕን ቢባል ወታደራዊ አምባገነን ነው ተብሎ በተለያዩ ሀገራትና በተለያዩ ሰዎች ዲስካሬጅ ቢደረግም ነገር ግን በፈረንሳይ ውስጥ እጅግ በጣም ጥሩና ጠቃሚ የሆኑ ነገሮችን አድርጎ ነበር። ይሄ ማለት ግን ሙሉ ለሙሉ የናፖሊዮን ገቨርንመንት ጥሩ ሰርቷል ወይም ጥሩ አድርጓል ማለት አይደለም። he conquered the nation of Europe built a European empire። ከሚባለው በላይ ናፖሊዮን ከፈረንሳይ በተጨማሪ አውሮፓን ኮንትሮል በማድረግ ታይቶ የማይታወቅ ትልቅ የሆነ ኢምፓየር በአውሮፓ ሀገር ውስጥ ገንብቶ ነበር፣ ተክሎ ነበር። he conquered the nation of Europe built European empire and ruled until 1814 እስከ 1814 እና እስከ 1815 ድረስ ናፖሊዮን ኢምፓየሩ ኮላፕስ እስከሚያደርግ ወይም እስከሚወድቅ ድረስ እጅግ በጣም በአውሮፓ ታሪክ ውስጥ ታይቶ የማይታወቅ ላርጅሊና ተፈሪ የሆነ ትልቅ የሆነ ኢምፓየር ከፈረንሳይ አልፎ በአውሮፓ ሀገር ውስጥ ገንብቶ ነበር። ይሄም ኢምፓየር እስከ 1814 እና እስከ 1815 ድረስ የቆየ ትልቅ የሆነ ኢምፓየር ነበር ማለት ነው። at one times or another he fought against Britain, Prussia, Russia, Austria, Italy, Southern and Western Germany, Spain, Belgium, Holland, Poland, Sweden and Switzerland ካሉ የተለያዩ ሀገራት ጋር የናፖሊዮን ጦር ከነዚህ ሀገራት ጋር በተለያዩ ጊዜያት የተለያዩ ጦርነቶችን አድርጎ ነበር። ጦርነቶችን ማካሄድ ብቻ አይደለም ወይም ማድረግ ብቻ አይደለም። በዚህ ጦርነት የናፖሊዮን ጦር ምናልባት ከብሪቴንና ከራሻ ውጪ ያሉትን አብዛኞቹ ሀገራትን አሸንፏል። ማሸነፍ ብቻ አይደለም፣ እነዛን ሀገራት ሙሉ ለሙሉ ኮንትሮል እስከ ማድረግ ድረስ ደርሶ ነበር። ለዚህ ነው በአውሮፓ ታሪክ ውስጥ ታይቶ የማይታወቅ ትልቅ የሆነ ኢምፓየር መስርቷል የተባለው። at this time ዴንማርክ፣ ኖርዌይ the Napoleon alliance of the most Europe was under his control and was at the highest his power። በሌላ በኩል ደግሞ እንደ ዴንማርክ እንደ ኖርዌይ ያሉ የተለያዩ ሀገራት ደግሞ ከናፖሊዮን ጎራ በመሰለፍ አሊያም ናፖሊዮንን ሰፖርት ያደረጉት ነበር የራሳቸውን ጥቅም ለማስከበር ሲሉ ማለት ነው። በዚህም የተነሳ ናፖሊዮን አብዛኞቹ የሆኑትን የአውሮፓ ሀገራትን ኮንትሮል አድርጎ ነበር። በዚህም ትልቅ የሆነ ፓወር እንዲኖረው እንዲፈራና እንዲከበር ከፈረንሳይም አልፎ አውሮፓ ላይ ትልቅ የሆነ ኢምፓየር እንዲገነባ አስችሎት ነበር ማለት ነው። ከጊዜ በኋላ ግን የናፖሊዮን ፓርቲ የናፖሊዮን ጦር እየተዳከመ መዳከም ብቻ ሳይሆን ኮላፕስ እያደረገ የመጣበት ጊዜ ነበር። በተለይም ከ1809 በኋላ የናፖሊዮን ጦር እየተዳከመና በ1814 እና 15 ደግሞ ሙሉ ለሙሉ አውሮፓ ላይና ፈረንሳይ ላይ የገነባው ኢምፓየር ኮላፕስ ሆኖ ነበር። ለዚህ የተለያዩ ምክንያቶች ቢኖሩም ለምሳሌ አንደኛውና ዋነኛው ነገር በተለያዩ ሀገር ያሉ ወይም ናፖሊዮን በተቆጣጠራቸው ሀገር ያሉ የተለያዩ የሆኑ ብሔርተኞች መፈጠራቸውና የናፖሊዮንን አገዛዝ መቃወማቸው ለዚህ ትልቁን ለናፖሊዮን ውድቀት ትልቁን የሆነ ድርሻ አለም አበርክቶ ይወስዳል። በተለያዩ ሀገር ያሉ የተለያዩ ናሽናሊስቶች የተለያዩ ግሩፖች በናፖሊዮን ላይ እየተነሱ አመጽ ማድረግ መቃወም እየጀመሩ መጡ። በዚህ ጊዜ ይህን ነገር ኮንትሮል ማድረግ ያልቻለው የናፖሊዮን ሰራዊት ወይም የናፖሊዮን ኢምፓየር ምንም ያህል ጠንካራ ቢሆንም ነገር ግን አውሮፓውያን አንድ ላይ በመተባበርና በመተጋገዝ ሙሉ ለሙሉ የናፖሊዮንን ጦር ሊያሸንፉ በቅተዋል። እንዲሁም በአውሮፓና በፈረንሳይ ውስጥ የገነባው ትልቅ ኢምፓየር እንዲወድም አሊያም ኮላፕስ እንዲሆን አስችለውት ነበር ማለት ነው።
የመጀመሪያው ሬዚስታንስ አለም የመጀመሪያው ዓመት ናፖሊዮን ጦር ላይ የተነሳው ዘ ሬዚስታንስ ካም ፍሮም ዘ ዳይሬክሽን ኦፍ ብሪቴን ነበር። ከብሪቴን ነበር የመጀመሪያው ዓመት ወይም ሬዚስታንስ የናፖሊዮን ጦር ላይ ወይም የናፖሊዮን ኢምፓየርና መንግስት ላይ መሰንዘር የጀመረው። ናፖሊዮን ሃድ ፕላንድ ኮንከር ኦፍ ብሪቴን። ናፖሊዮን ብሪቴንን ሙሉ ለሙሉ ኮንትሮል ለማድረግ ለመጠቅለል ፕላን አውጥቶ ነበር ወይም እቅድ ነበረው። ነገር ግን ይሄ ፕላኑ ኔቨር ዳዝ ኖት ሰክሰስ ሊሳካ አልቻለም ነበር ማለት ነው። ቢኮዝ የብሪቴን ህዝቦች እጅግ በጣም አመፅ ስላካሄዱ። በዚህም የተነሳ ዘ ብሪቲሽ ናቫል አንደር አድሚራል ሆርቴ ኔልሰን ዲፊትድ ዘ አላይድ ፍሬንች ኦፍ ዘ ናቫል ፎርስ ዘ ባትል ኦፍ ትራፍልጋር ኢን 1805። በ1805 በተካሄደ ጦርነት የብሪቴን ናቫል ፎርስ የናፖሊዮንን ወይም የፈረንሳይን ናቫል ፎርስ ማሸነፍ ቻለ። ናቫል ፎርስ ማለት የባህር ኃይል ነው። የጦር ኃይል የአየር ኃይል እንደሚባለው ሁሉ ናቫል ፎርስ ደግሞ ማለት የባህር ኃይል ነው። ስለዚህ በባህር ላይ ውጊያ የብሪቴን ፎርስ በአድሚራል ሄሮቶ ኔልሰን እየተመራ ሙሉ ለሙሉ የፈረንሳይን ናቫል ፎርስ አሸነፈ። ያሸነፈበት ጊዜ ደግሞ በ1805 ሲሆን የተደረገው ባትል ጦርነቱ ደግሞ የተደረገበት ቦታ በባትል ኦፍ ትራፍልጋር እየተባለ ይጠራል ማለት ነው። በዚህ ጊዜ የናፖሊዮንን መሸነፍ ያዩ የተለያዩ ሀገራት የልብ ልብ ተሰምቷቸው በናፖሊዮን ጦር ላይ አመፅ ማካሄድ ሬዚስታንስና ሪቮልት ማስነሳት ጀመሩ ማለት ነው። በዚህም የተነሳ with the help of Britain, Spain fought against France, become free from French rule in 1812. በ1812 ስፔን በብሪታንያ እየታገዘችና እየተደገፈች ሙሉ ለሙሉ ከፈረንሳይ ወይም ከናፖሊዮን አገዛዝ በ1812 ነፃ ወጣች አሊያም ፍሪ ሆነች ማለት ነው። ከዛም በመቀጠል ፕሩሺያ and other German states started strengthens themselves between 1807 up to 1813. ፕሩሺያና የተለያዩ የጀርመን ስቴቶች ከ1807 እስከ 1813 ድረስ ራሳቸውን በማጠናከርና ስትሬንግዝ በማድረግ የናፖሊዮንን ወይም የፈረንሳይን ጦር መቃወም ጀመሩ ማለት ነው። በዚህም የተነሳ ኦስትሪያ ዲክሌር was a war from France in 1809። በ1809 ደግሞ ኦስትሪያ ሙሉ ለሙሉ በፈረንሳይ ሀገር ላይ ጦር አወጀች፣ ጦርነት ከፈተችባት ማለት ነው። በመቀጠልም ኢን ራሽያ ናፖሊዮን ሚት ስትሮንግ ኤንድ ዘ ሞስት ሰክሰስፉል ሬዚስተንስ። በተለይም ራሽያ ናፖሊዮን አይቶት የማያውቀውን ትልቅ የሆነ ሬዚስተንስ ወይም አመፅ በፈረንሳይ ላይ ወይም በናፖሊዮን ጦር ላይ ከፈተች። በዚህም የተነሳ ናፖሊዮን ቢግን ዘ ዋር ኮንከር ራሽያ was against army 600,000 ሶልደር። ራሽያ ውስጥ የተነሳውን አመፅ ወይም ቀውስ ለማረጋጋት ሲል 600,000 የሚሆኑ ወታደሮችን ይዞ ወደ ራሽያ ሄዶ ነበር። ናፖሊዮን ከወሰናቸው ውሳኔዎች እጅግ በጣም ትልቅ የሆነ ስህተት ወስኗል የሚባለው በዚህ አጋጣሚ ነበር። ናፖሊዮን ራሽያን መውረር አልነበረበትም ወይም ከራሽያ ጋር ጦር መክፈት አልነበረበትም። ይሄ ውሳኔው ሙሉ ለሙሉ ናፖሊዮን ኢምፓየሩ የገነባው ታላቅ የሆነ ግዛት እንዲፈረካከስና እንዲበታተን አስችሎታል ተብሎ ስለሚታሰብ ማለት ነው። በዚህም የተነሳ ናፖሊዮን 600,000 የሚሆኑን ጦሩን ይዞ ወደ ራሽያ ሄዶ ነበር። ራሽያ ደግሞ በበኩሏ 400,000 የሚሆኑ ወታደሮችን ለጦርነቱ አዘጋጅታ ነበር። ሞሮቨር ዘ ራሽያ ዊንተር was unbearable of ናፖሊዮን ፎርስ። ነገር ግን በዛ ጦርነት ጊዜ የአየር ንብረቱ ዊንተር ነበር። ይሄ ደግሞ የናፖሊዮን ጦሮች የአየር ንብረቱን መቋቋም ሲያቅታቸው፣ በተቃራኒው ደግሞ ይሄ የአየር ንብረት የራሽያን ወታደሮች ጠቅሟቸው ነበር። በዚህም የተነሳ በዚህ ጦርነት የናፖሊዮን ጦር እንዲሸነፍ ሆኖ ነበር። ኤሮፓያን ኮሊሽን ፎርስ ኦኩፒድ ፓሪስ ፎርስድ ናፖሊዮን አብዲኬት ኦን ማርች 31 1814። በሌላ በኩል ደግሞ የተለያዩ የሆኑ የአውሮፓ ሀገራት አንድ ላይ በመዋሃድና ጦራቸውን አንድ ላይ በማሰለፍ የናፖሊዮንን ጦር በመቅጠም በማሸነፍ
ናፖሊዮን የያዛቸውን ቦታዎች እያስለቀቁ ማስለቀቅ ብቻ ሳይሆን ፈረንሳይ ሀገር ድረስ በመሄድ የፈረንሳይ ዋና ከተማ የሆነችውን ፓሪስን ሙሉ ለሙሉ በመቆጣጠር የናፖሊዮንን ስልጣን እንዲያበቃለት አድርጎት ነበር። ይሄ ደግሞ የሆነው ማርች 31 በ1814 ላይ ነበር። የናፖሊዮን ኢምፓየር ፈረንሳይ ሀገርና አውሮፓ ውስጥ የተከለው ትልቅ ኢምፓየር ለአንድና ለመጨረሻ ጊዜ እንዲወድም ኮላፕስ እንዲሆን ያደረጉት ማለት ነው። በዚህም የተነሳ ናፖሊዮን በቁጥጥር ስር ውሎ he was exiled to the island of Elba። የተለያዩ የአውሮፓ ሀገራት ናፖሊዮንን በመያዝ ወደ ኤልባ የምትባል አይስላንድ ወይም ደሴት ለግዞት እንዲሄድ ወይም እንዲታሰር አርቀው የወሰዱት። ከዛም ኪንግ ሊዩስ 18 was put on the throne of France። በናፖሊዮን ፋንታም ሊዩስ 18ኛ የተባለ ንጉስ ፈረንሳይን እንዲመራ ሾሙት ማለት ነው። ነገር ግን ከዚህ በኋላ በ1815 ማለትም ከአንድ ዓመት በኋላ አውሮፓውያንን ያስደነገጠ ትልቅ ክስተት ተከስቶ ነበር። ይህም ክስተት ናፖሊዮን escaped from Elba and returned France March 20 1815። በማርች 20 1815 እንዴት እንደሆነ ባልታወቀና ባልተገመተ መንገድ ናፖሊዮን ጦር አደራጅቶ ራሱን በደንብ አድርጎ ገንብቶ በ1815 ማርች 20 ወደ ፈረንሳይ ተመልሶ መጣ። ከዛ እስር ቤት እንዴት እንዳመለጠ፣ ማን እንደረዳው፣ እንዴትስ ብሎ ጦር አደራጅቶ ፈረንሳይ ድረስ እንደመጣ ማንም የገባው ሰው አልነበረም። ይሄ ደግሞ አውሮፓውያንን እጅግ ያስደነገጠ ኢቨንት ወይም ክስተት ነበር ማለት ነው። በዚህም የተነሳ he ruled France for 100 more days። ወደ ፈረንሳይ ከመጣ በኋላ ማርች 20 በ1815 ፈረንሳይ ውስጥ የነበረውን መንግስት በመገልበጥ ፈረንሳይ ለ3 ወር ከ10 ቀን ማለትም ለ100 ቀናት ፈረንሳይን መርቶ ነበር ማለት ነው። ይሄን ያዩት የተለያዩ የሆኑ የአውሮፓ ሀገራት ናፖሊዮን ድጋሜ በደንብ አድርጎ ራሱን ከማደራጀቱ በፊትና እንደ ድሮ ጠንካራ ከመሆኑ በፊት ቶሎ ብለን ማስቆም አለብን ብለው ድጋሜ ጦራቸውን አንድ ላይ በማደራጀት ናፖሊዮን ላይ ጦር ከፍቶበት ነበር። ምክንያቱም ለናፖሊዮን ጊዜ ከሰጠነው ድጋሜ ጦሩን አንድ ላይ በማደራጀት ፈረንሳይንም ጨምሮ አውሮፓን ይገዛል፣ ትልቅ የሆነ ኢምፓየር ይገነባል። እናም እንደዚህ ካደረገ ደግሞ እሱን ለማሸነፍ ከባድ ነው ብለው ስላሰቡ ወዲያውኑ ነበር በ3 ወር ጊዜ ውስጥ ናፖሊዮን ላይ ድጋሜ ጦርነት የከፈቱበት ማለት ነው። በዚህም ጊዜ ጁን 18 1815 at the battle of Waterloo in Belgium the English commander Arthur Wellesley and the Prussia general Blücher defeated of him። በባትል ኦፍ ዋተርሎ በተባለ ቤልጅየም ውስጥ በተካሄደ ጦርነት አንድ ላይ የአውሮፓ ሀገራት በመሆን ድጋሜ የናፖሊዮንን ጦር አሸነፉት። ይህ ሽንፈት ግን ለአንድና ለመጨረሻ ጊዜ የናፖሊዮን ኢምፓየር ወይም የናፖሊዮን አገዛዝ ሙሉ ለሙሉ ኮላፕስ ያደረገበት ጊዜ ነበር ማለት ነው። በዚህም the fourth reaction conservatism and rising nationalism European state and people of one። በዚህም የተነሳ ለአንድና ለመጨረሻ ጊዜ የአውሮፓ ሀገራት አንድ ላይ በመተባበር ናፖሊዮንን ለአንድና ለመጨረሻ ጊዜ የናፖሊዮንን ጦር ሙሉ ለሙሉ ደመሰሱት ወይም ኮላፕስ አደረጉት። የናፖሊዮንም የ100 ቀን የፈረንሳይ ስልጣን እንዲያበቃ አደረጉት። ከዚህም በኋላ he was exiled the island of St. Helena in the southern Atlantic Ocean where stayed unit and the days of in 1821። ከሽንፈቱ በኋላ ናፖሊዮንን እጅግ በጣም ሩቅ ወደ ሆነ ቦታ ወስዶት ነበር። አትላንቲክ ኦሽን አካባቢ በምትገኝ ኤስቲ ሄሌና አይስላንድ ወይም ደሴት ላይ ናፖሊዮን እንዲታሰር ተወስኖበት ነበር። በዛም እጅግ በጣም ጥብቅ የሆነ ቁጥጥር ይደረግበት ነበር። ድጋሜ እንዳያመልጥ ተብሎ እጅግ በጣም በጥብቅ ሁኔታ ይጠበቅ ነበር። በዛም ህይወቱ እስከሚያልፍበት እስከ 1821 ድረስ በኤስቲ ሄሌና አይስላንድ ቆይቶ ነበር። በመጨረሻም በ1821 ባደረበት ህመም በዛ በቆየበት ኤስቲ ሄሌና ህይወቱ አልፏል ማለት ነው። ናፖሊዮን
አውሮፓ ውስጥ ከታዩ እጅግ በጣም ጠንካራ ንጉሶች አንዱ ነበር። የዛሬው ቶፒክ ይህን ይመስላል። እጅግ በጣም ረጅም እንደሆነባችሁ ይገባናል፣ ግን በአንድ ቪዲዮ ለመጨረስ ብለን ነው ይህን ቪዲዮ በሚገባ መንገድ ያዘጋጅንላችሁ። ነገር ግን ጥያቄ ከተነሳባችሁ ያልገባችሁ ሐሳብ ካለ በቴሌግራም ኮሚኒቲያችን አሊያም ኮሜንት ላይ ጠይቁን፣ ወዲያው ምላሽ የምትሰጣችሁ ይሆናል። ይህ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ለሌሎች የ9ኛ ክፍል ጓደኞቻችሁ ሼር አድርጉላቸው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።